ስኬታማ ነኝ ይላል። ግን የአባቴ አይነት ባል አገኝ ይሆን አለ ግን አልነበረ ውስጥ አሉ። በ80ዎቹ መጨረሻ አካባቢ ነበር በአፍላነት የተጀመረ ፍቅር ባወቁብን አላወቁብን የራደ መዋደድ በስደት ስጋት ላይ ወደቀ ጉዞ ዛሬስ በምን አይነት ሁኔታ ላይ ይገኝ ይሆን? የአካባቢያችን እድር ጠሪ መሰስ ስትጠራልን የምትለው እሱ ልክ ነው። የማይዋሽ አሁንም ልጠራፍ እየፈለኩኝ ነው። ለማንኛውም ካለችበት ሩም ላዳ ይዘው ሄደው እኛ እኮ ላዳ አለን እንዴት እምቢ ትለኛለች? ይሳፈጣ እንደ ፍንዴክስ ደግሞ ጸጉርን ጠቀልል ጀመርክ እንዴ? ለመልካም ሚስቶች ሁሉ የሰጠው ስጦታ ነው። አትሰበሪ እንዳለሁ አንቺ ስትኖሪ ያቆይሽ አትሰበሪ። መጀመሪያ ልጅ እንደወለድኩኝ ወንድ ነበር የተወለደው። በጣም በቃ እኔ ከናቱ የበለጠ እኔ ነበርኩኝ ብዙ ጊዜ የሚይዘው። በጣም በአብዛኛው በቃ ይዤው ዞሮ ምናምን በጣም ሰው ሁሉ እስከሚገረም ድረስ ነበር። ከዛ ሴት ልጅ ስትወለድ ሙሉ በቃ የልጅ የዛኛው ልጅ ፍቅር ጠቅላላ ግልብጥ ብሎ እዚህኛው ላይ ሆነ። በቃ ሁለት መስኪ የምትባለው ልጅ በጣም እኔ በቃ ከልጅነቴም ጀምሮ በጣም ሞራት ታስዶኝ ያደግኩት ከሱ ጋር ነውና ጥሩ ቅርበት አለን። ያው እንደ ፍሬንድም ነን። ካዛንቺስ 5 ዶርስ የሚባል ቤት ነበረ። እዛ ውስጥ ልዘፍን ሄጄ ነው። እዛ ሲዘፍን ሲሰራ በዛ አጋጣሚ ተገናኘ። እዛ ክለብ ውስጥ ገባሁኝ። ከዛ በኋላ የኔና የሷ ትውውቅ ተጀመረ። በዛን ጊዜ ውስጥ እናትየው ፈቃደኛ አልነበሩም። ይሄንን እንዳያውቁ ብዙ ጥንቃቄዎች እናደርግ ነበር። እንግዲህ ሰው ሳያውቀው በፍቅር 6 ወር አብረን ከቆየን በኋላ ሂደቱ አይቀርም እና እሳቸው ሰሙ። በፍቅር 7 አመት ምናምን ከቆየን በኋላ እኔም በዛ በመሃል ወደ ስደት ሄድኩኝ። እዛም ከሄደች በኋላ አልተገናኘንም፣ አድራሻ አልተለዋወጥንም። የዛን ጊዜ ሞባይልም አልነበረም። ከዛ 95 ዓመተ ምህረት እዚህ ቤተሰብ ጥየቃ መጥቼ ክለብ ተከፈተና እዚህ ገባሁኝ። በቃ ተስፋ ቆረጥክ? የ7 አመት ፍቅር ስደት ላይ ያየው ወይስ? ካዛንቺስ አካባቢ የነበሩ እኔን የሚያውቁ ሰዎች ምናምን ነገር በእነሱ አማካኝነት አፈላልጋ እኔ የምገኝበትን ስልክ ወሰደች። ከዛ በስልክ መገናኘት ጀመረን። ሚስቴን ያገኘኋት በኳስ ጨዋታ ነው። ለኳስ በሄድኩበት ጊዜ ነው። ግን እኔ እሷን ሳገኝ አጠገቧ አልነበርኩኝም። ማለት በእሱ የዛ ሰዓት ዳሽን ነበር የሚጫወተው። እዛ ያገኛትን ቤቲ ትባላለች። በጣም ጥሩ ልጅ ነች፣ መልካም ሴት ነች። ከሷ ጋር በፍቅር እያሉ ከዛ በኋላ እንደ ድንገት የአንድ የውጭ ዜጋ ይዟት ሌላ ሀገር ሊሄድ ነበር እና ቤተሰብ ያንን ነበር የሚያውቀው። ከዛ ሆቴል አርፎ አዲስ አበባ። ከዛ እሱ እንደ ድንገት ያ ቲኬቱን ምናምን ነገር ለማስተካከል አንዳንድ ነገሮች ለማስተካከል ሌላ ቦታ ሲሄድ እኔ እዛት አልነበርኩም። አንድ በጣም የምንወደው ደግሞ ሌላ ጓደኛ ወንድማችን አለ ሚኪ የሚባል እሱና ከኃይለ ኢየሱስ ወይ ካቡላ ወንድም ጋር ሆነው በላዳ ካለችበት ሩም ላዳ ይዘው ሄደው ፊልም በእነሱ በጣም ፊልም በቃ እነሱ ፊልም ታሪኩ ፊልም እንደ ፊልም ነው እና ይዟት ነው ወደ ሞጆ ምናምን ነገር በላዳ ኮንትራት ይዟት ሄዱ። ከዛ የውጭው ዜጋ ሲሄድ ቤቱ ባዶ ነው ያገኘው። ተፋቅረዋል። ዋጋም እሷ ከፈለች ማለት ውጪ ከመሄድ ለምወደው ለማፈቅረው አብሬ መኖር ይሻለኛል ብላ የሷም ፍቃደኝነት ስለሚጠይቅ እሷን ፈቅዳ ስለምትወደው ያን ዋጋ ከፈለን ይዘናት መጣ እና ያን እንደዚህ ያን ዋጋ የከፈልነው አብሶ ደግሞ እዚህ ሲመጣ በጣም ተንከባክበናታል። ብቸኝነት እንዳይሰማት እሱ እዛ ስለሚጫወት እውነት ለመናገር በጣም ነበር የሚንከባከቧት። አንዱ ለምሳሌ ወክ ይዟት ይወጣል። አንዱ እሱ ወክ ይዟት ሲወጣ አንደኛው ቤት ያጸዳል። አሹም በፊልዱ ይሰራል። ብቻ ስራ አናጣም። እዛ ጋር ከመጣሽ የሆነ ነገር ወይ ቃም ያጠባለ ምንም ይላል። በቃ የሚያስፈልጋትን ነገር እንደ ልጅ ነው ሮጠው የሚሄዱት። ሱቅም ስትልካቸው እንደ ልጅ ነው ሮጠው የሚሄዱት። ትዳር ክቡር ነው። በእኔ አመለካከት ትዳር አንድ ተቋም ነው። ህይወት የሚጀምረው ከቤተሰብ ነው። ከዛ በኋላ አካባቢ ይቀጥላል። ከዛ በኋላ እየሰፋ እንደ ሀገር ይሆናልና ከእግዚአብሔር የተሰጠ ነው ትዳር። የምትሰበሰቢበት ተሳስበሽ
ተከባብረሽ የምትኖሪበት ነው ትዳር። አልጋ ባልጋ ሆኖ አታልፊውም ትዳር። አንተ ትብስ አንቺ ትብስ እየተባባልሽ ትኖሪያለሽ። እዚህ ትዳር ውስጥ የተመሰረተ ህይወት ነው አገር ላይም የሚታየው። ያ በትክክል ከተመራ በትክክል እሳቤ ከሄደ ከዛ በኋላ የሚፈጠረው ዜጋ ሁሉ ጥሩ ይሆናል ብዬ አስባለሁ። 5 ዓመቷ ላይ የነገረችኝ ነገር በጣም የሚገርም ነው። በጣም ትወደኛለች፣ ግን ዝምድና ግልጽ ነው ለላት። ምን ምንድነኝ አባት ምንድነው እንዴ? እናቴ በወዷ አርግዛ ወልዳኝ እናት እንደዚህ ነች ያደረገችልኝ። አባቴ ግን እና ለራሴ ጠየቀችኝ። የቺ ያለች በህፃን 5 ዓመቷ ነው በርግጥ እና የቺ ያለች እናቴ በሆዷ ይዛኝ ወልዳኝ ነው እናቴ የሆነችው። አንተ ግን እንዴት ነው አባቴ ልትሆን የቻልከው አለች እና ጠየቀችኝ። ይሄን የዚህ ጥያቄ መነሻዋ ምንድነው? ይሄ ሰው እናቴ እኮ የትም አትሄድም እናቴ ስለሆነች፣ ይሄ ሰው ግን ይሄድብኛል የሚል ስጋት ስላለባት ነው። ያ እንደሆነ ተረድቻለሁ። እና በቃ ምንም ካልሆንኩ ማን ይሄድ ምናምን አልኳት። በቃ እኔ ምንም ካልሆንኩ ምናምን ብዬ ምክንያቱም መልስ ብዙ ጊዜ ያው እንደ ካልቸራችን መልስም ለመስጠት በጣም ከበድ ስላለኝ ህፃን ነች። በቃ እኔ ምንም ካልሆንኩ ማን ይሄድ ምናምን ስለ ያለቀሰችው ማልቀስ እስከ ዛሬ ድረስ አልቅሳ አታውቅም። እስከ ዛሬ ድረስ በፍጹም አልቅሳ አታውቅምና ይገርመኛል። በቃና ለካ የሷ ቁጭት የሷ ይሄድብኛል የሚለው ስጋት ነው። በቃ ትችዋለሁ ጊዜ በቃ ምንም ችግር የለም በቃ ምናምን ብላ እንትን አለች እና መስኪ ያልጠየቀችን ጥያቄ የለምና በጣም ማቹርድ የሆነ አድቫንስድ የሆነ እንትን ያላት የሊደርነት የመሪነት እንትን ያላት በቃ የማስተዳደርነት እንትን ያላት ቤት ውስጥ ሆና ራሱ ገና ልጅ ሆና ማለት ነው። እና ከሷ ጋር ያለኝ ነገር እንግዲህ እንደዚህ ነው። ይሄን ይመስላል። ግን ሁሉም ልጆቼን በርግጥ በጣም ወዳቸዋለሁ። ልጆቼን በሙሉ ሁሉም እኩል ዋጋ ሰጣለሁ። ግን ከሷ ጋር የነበረው ነገር በጣም የተለየ ነው። ሚስት ካሁን ድረስ እሷም ለኔ ግልጽ የምትሆነው ለኔ ነው። እኔም ደግሞ የሆነ ቅር የሚለኝ ነገር የሆነ ነገር የሚያስቸግረኝ ነገር ካለ ለሷም ነግራት ነው የምትመለው። ከእናቴ ቀድሜ ወደሱ ነው የማወራው ብዙ ነገር በፊት ላይ እሱ ነው የሚቀለኝ። በቃ እንደ ጓደኛ እሷ የምትቆጣኝ ይመስለኛል ምናምን በደንብ የምትረዳኝ አይመስለኝም። እንግዲህ ሴቶች ልጆች በየእድሜያቸው የሚያጋጥሟቸውን ነገሮች እንደ ጾታ ጓደኞቻቸው ከእናቶቻቸው ጋር ብዙ ይላሉ። እኔ ግን መስኪ ከኔ ጋር ያላት እንትን ከእናቷ ጋር የማታወራው ነገር ሁሉ ወይም ቀጥላ ልታወራው ትችላለች። መጀመሪያ ላይ እኔ ነው የምነግረኝ። አሁንም ድረስ ከእናቴ ጋር ከማውራቱ በፊት ሁላ አንዳንዴ የሚነግረኝ ነገር አለ። ፍቅር ካለ ሁሉም ይቻላል። በተራቢ ቸግሮን ያውቃል። ብዙ ነገሮችን አሳልፈናል። አባ ሲመጣ ትንሽ ሲነካ አይተዋል። እንደ ሮል የሚገራበጣጣት ነገር የሮል እንደው ፍለፍታ ነው የጎን ነው የሚከባለው ነገር እንዳያ አመር ላይ ከባሪ ስንጀምር ያው አቡላን አባ ነው የምንለው። አባ የምንልበት ኬዝ ደግሞ ያው አፍቃሪ ነው። በጣም ያፈቅራል። በፍቅር እንግዲህ አያልቅበት ፍቅር። አቡላ አፍቃሪ ነው። ፍቅር ያመጣብን አቡላ ነው እና ለሱ ፍቅር ብዙ መስዋዕት ከፍለናል። ካዘንኩባቸው በትዳሪ ካዘንኩባቸው ሳናስበው የሱ የዚህ አክሲደንቱ የእግሩ መታመም ነው። በቃ በጣም አስደንጋጭ አሳዛኝ፣ ቤተሰብንም ጎረቤትንም ዘመድ አዝማድንም ያስደነገጠ ነገር ስለሆነ በጣም ያዘንኩበት ጊዜ ያ ወቅትና ያ ዘመን ነው። አልጠበቅኩትማ። ያልጠበቅኩት ነገር ስለሆነ በጣም አሳዛኝና አስከፊ ሰዓት ነበር ለኔ ማለት ነው። በጣም አሳዛኝ አስደንጋጭ ስልሽ በአንድ ወር ውስጥ እንደዚህ አይነት ክስተት እኔ ስትሬቸር ላይ ወስደውት እስከ ኦፕሬሽን ክፍል እስከሚገባ ድረስ በፍጹም አይሆንም ብዬ ነበር ከእግዚአብሔር ጋር ስሟገት የነበረው። በዛ የተኩላ ዓለም አታደርገውም እኔ የማምነው ሳያው ነው ብዬ ነበረ። ግን በቃ ሆነ። እግዚአብሔር የወደደውና የፈቀደውን ነገር ስለሚያደርግ እግዚአብሔር ይመስገን። ዛሬ ደግሞ መድኃኔዓለም ከነናቱ እመቤቴ በዛ የተኩላ ዓለም ከነልጇ እድሜና ጤና ቀጥላ ይኸው እየኖርን አሁን 3ኛ ዓመት ልንይዝ ነው እንግዲህ እግዚአብሔር ይመስገን። አቶ አብርሃም በነበረበት የስኳር ህመም ከ3 ዓመት በፊት አንድ እግሩን አጣ። በቅርብ ጊዜ ደግሞ አይኑ ችግር ገጠመው። ወይዘሮ አናን የቀድሞው እንዴት አለፍሽው? ያሁንስ እንደምን ተቀበልሽው? እንዴት መሰለሽ እኔ ብዙን ጊዜ አንድ ነገር የተሰጠኝን በእግዚአብሔር ስለማምን አንድ ነገር የተሰጠኝ የራስ በቃ ይሄ ነገር ለኔ የተሰጠኝ ፈተና ነው። ፈተናውን እንድወጣ ብዬ ወደ እግዚአብሔር ጸልያለሁ።
ብዙ ሆት የሚሆኑ ነገሮች አሉ። ግን በቃ ይሄ በትዕግስት የምታልፊው ነው። ትላንት የማቀው አብርሃም ሌላ ነበርና ዛሬ ባሉት ነገሮች ላይ ምንም ነገር እንዲጸጽተኝ እንዲያመኝ እንዲ ባረግ ኖሮ እንደዚህ አይሆንም ነበር እንዳልል ሆኜ ነው ቺዬ ኖርኩት ማለት ነው። ገብቶሻል? ስሜታዊ ያደርገዋል። ያው በሽታው በፊት የነበረበትን ሁኔታ ሲያስብ ግን ምን መሆን አለብሽ? ታጋሽ ትሆኛለሽ በጸሎት በቃ ሁሌ ስተኛ እግዚአብሔር ሆይ የተሰጠኝን ፈተና የማልፍ ሴት አድርገኝ ብዬ ሁሌ ጸልያለሁ። ከባዱ ጊዜ ጎንደር ዩኒቨርሲቲ ገብታ ያው በደንብ እያደግኩ እያስተዋልኩ ሄድኩትም እዛ ስለሆነ ነው መሰለኝና አብዛኛው ትዝታዎቼ እዛ ያለው የኔና የሱ ናፍቆት ላይ ነው ያለውና እዛ በነበርኩ ጊዜ ታምሜ ነበረ። ሁለተኛ ዓመት ላይ ሆና ነው ታማለች ተብለን ድንገት ተጠራ እና በጣም ያኔ በጣም የተደነገጥኩት ማለት ሰርጀሪ ልገባ አይነት ስል የጓደኞቼ ደውለው ነገሩት። ከስራ ስገባ ታማ ሆስፒታል ገብታለች። በጣም እንደደነገጥ ነው። ቤተሰቡ ሁሉ ተረበሸ። ያው ከባድ ጊዜ ነበረ። በጣም ውሳኔ ጠይቅ ነበር ምናምን። ጓደኞቼም እግዚአብሔር ይስጣቸው ራሳቸውን ያውቃሉ አሁን ማን እንደሆኑ ማንነታቸውን ባልጠቅስም ግን በቃ ሰርጀሪ ተሰራ ብሎ የሚፈርም ሰው ያስፈልግ ነበር። ይሄ ኃላፊነት የሚወስድ ሰውና ኃላፊነት ወስደው በቃ ከሱ ጋር ወሩ። በጠዋቱ ፍላይት እመጣለሁ አላቸው። በዛው ሰዓት እንግዲህ ከመሸ ነው ስራ ቤት የምንገባው። አጋጣሚ መኪና ነበር የመሰለኝ ይዤ በቃ ቲኬት ኦፊስ ማቀው እዛ ብሔራዊ ቲያትር ነው። እዛ ሄጄ ቲኬት ቆረጥኩና ለጎንደር 1 ሰዓት ጠዋት የሚሄድ ቲኬት ቆርጬ ሄድኩኝ። በቀጥታ ከኤርፖርት ታክሲ ይዤ ሆስፒታል ነው የሄድኩት። ሆስፒታሉም ዩኒቨርሲቲውም አንድ ላይ ነው። እዛ ሄድኩኝና ሆስፒታል ውስጥ ገብቼ እንደዚህ እየፈለግኩ ምናምን አገኘኋት። ከበዋታል። ምንድነው ኬዙ ምናምን ስል ምንድነው ትርፍ አንጀት ተብለው ኦፕሬሽን ተደርጋ አልቋል። ልጆቹ ከበዋታል። እሷ ማናገረችኝ ደህና ነች። ያን ያህልም በጣም እኔ ሰርጀሪ በሚያስፈልገው ልክ የታመምኩ አልመሰለኝም ነበር። ግን ትሰራ ተባለ። ጊዜ ብዙ አይሰጠውም ነበርና ገባው። ጓደኞቼ ያው በቃ ትሰራ እንፈርማለን ብለው እግዚአብሔር ይስጣቸው እንደ እህቶቼ ማለት ናቸው ያኔም እዛም አሁንም ድረስ እና እንደዛ ፈረሙና ገባሁኝ። ከዛ ከሰርጀሪ ወጥቼ ቁስሌ እያመመኝ አካባቢ ላይ ደረሰ በጧት እና እየበረረ መጥቶ እንዴት እንዳወቀው ክፍሉን ምኑን ሁሉ ደውሎ ሲጠይቅም አልሰማውም። መጣና ከዛ ከህመሜ ከቁስሌ በላይ እሱን ማየቴ ነው በጣም የረበሸኝ። እንዴ መጣ አይነት ነገር ብዬ ቁስሌ ድረስቼ በቃ እንደሆነ ነገር አረገኝ። እኔ በጣም አዝኜ የነበረው ያ እግዚአብሔር ይመስገን ወዲያውና እንትናል። እንግዲህ ታማና እኔ ታማብኝ ሐኪም ቤት ወስጃት አላቅም። ግን በዛ የኔ ያህል ኪሎ ሜትር ርቀት ላይ ዩኒቨርሲቲው ገብታ እዛ እኛ እዚህ ሆነን እንዴት አድርገን እንቻለው። እናትየዋም ሁላችን ተጨናነቀ። ይሄ በጣም ከባድ ጊዜ ነበር። ያው በሚያሳዝን አጋጣሚ መጣ ተገናኘን። ግን ስላየሁት ሁሉ ደስተኛ ነበርኩ። ማለት በመሃል ይሄ አንድ ትርፍ ሰዓት እንዳገኘሁት አይነት ደስ ብሎኝ ነበረ። ጓደኞቼ ከጎኔ ነበሩ እና እንደውም ይሄ ወደ ጥሩ አጋጣሚ ወደ ሀገሪቷን የመጎብኘት እድል ነው ሁላ ያገኘውና መጥቶ ደህና ሆንኩኝ። ጓደኞቼ እንትን ሲሉኝ ከኔ ጋር ሲሆኑ ምናምን እንደውም አንዳቸው ቪዚት እንዲያደርግ ከተማውን ይዘውት ይወጣሉ ምናምን የተለየ እንክብካቤ ተደርጎለት ነው የተመለሰውና ይሄ በመጥፎ አጋጣሚ ተገናኘንና ግን ጥሩ ጊዜ አሳልፎ እሱም እኔም ደስ ብሎኝ አባቴን አግኝቼ በደንብ ሪፍሬሽ አድርጌ በደንብ ድኜ በሱ እጅ በልቼ አልጋ ላይ ተኝቼ ደህና ስሆን ተመልሶ መጣና እሱ ግን እዛ እንደውም ኢንጆይ አድርጓል። ከ2 ቀን ከ3 ቀን በኋላ በደንብ ኢንጆይ አድርጎ ፎቶ ተነስቶ የሆነ ቦታ አይቶ መጥቶ አያውቅም ነበር እዛና እንደውም ወደ ጥሩ ነው የተቀየረው። እግዚአብሔር ይመስገን ወዲያው ደህና ሆንኩኝ። ከባድ ነገር አልነበረም። ሌላው ለኔ ከባድ የሆነ ጊዜ
እሷ ስታገባ ነው እንግዲህ ለኔ የመጀመሪያ ልጅ ሲወለድ እንደ አዲስ የመጀመሪያ ልጅ ሲወለድ እንደ አዲስ እንግዲህ እነዚህ ሁሉ ነገሮች ለኔ አዲስ ናቸው። አንደኛ በመጨረሻው በጣም እንትን ያልኩበት ትንሽ ራሴ ሆዴ ቡቡ የመሆን ይሁን አልቃሻ የመሆን ይሁን አይገባኝም። ያገባች ቀን እኔ ሳለቅስ ነበር። ልንገባ ስንል ትዝ ይለኛል። በቃ በጣም እኔ አለቀስኩ። እሱን ላየው እንደሆነ ውስጥ ላይ እንደማየው ሳስብ በጣም አለቀስኩኝና የባለቤት እህቶች ምናምን ተቆጥተውኝ በቃ እንዴ ኮስተር በይ ምናምን ለምን እንደሆነ ሁሉም ሰው ላይረዳ ይችላል፣ ግን እኔ እሱን ላየው መሆኑ ነው። እና እንደዚህ ወደ አዳራሽ ልገባ ስል በቃ ይሄ የመረበሽ ስሜት ነበረኝ። እሱም ማየት ከብዶኝ ነበርና ያው ለደስታ ነው ግን ከባድ ነበር። እና ይሄ መግባት ከጀመርን በኋላ ትዝ ይለኛል። መግባት ከጀመርን በኋላ ያው እንደጠበቅኩት የሆነ ጥግ ነገር ላይ ያለቀሰ ነበርና ማለት ደስታ ያስለቅሳል ራሱና በርቀት እሷ ግን አይታኝ እያለቀሰ ነው ብላ ለእህቶች ነግራቸው መተው ያባበሉኝ ነበርና አላቅም ብቻ አልኳቸው መሰለኝ አላቅም እያለቀሰ ነው በቃ እሱን ዝም አስብሉልኝ አይነት ነገር ብዬ ተቆጣው። በቃ ኮስተር በይ ግቢ እንጂ ምናምን ስባል በቃ እሱን ዝም አስብሉት። እንደ ሰርግም ሳይሆን እንደ መልስ ነገር ትንሽ የቤተሰብ ነገር ፕሮግራም ነው። በጣም ትንሽም ባይሆን ቤተሰቦቻችን የነበሩበት ፕሮግራም ነው። ኮቪድ ወቅት ላይ ስለነበረ ብዙም ሰው የተገኘበት ትልቅ ሰርግ አልነበረምና ከዛ በቃ መጀመሪያ እሱን እንትን በሉት ዝም አስብሉት አይነት ነገር ብዬ እሱን ላለማየት ጥረት አድርጌ እሱም ተደብቆ ነገር ስለነበረ እንደዛ ነው ያለፍኩትና ያኔ የነበረኝ ደስታ በጣም ያስለቀሰኝ ደስታ ነው። ያስለቀሰኝ በቃ ያለቀስኩበት ደግሞ አታልቅስ ብለው ሲያባብሉኝ ደግሞ የባሰ አለቅስ ነበርና ያን ጊዜ ማረሳ። አሁን እኔ ጋር ሚስጥር ብሎ ከነገሩኝ እኔ ጋር ምንም መደበቅ አያስፈልግም። እንደዚህ አይነት ነገር የለም እኔ ጋር እንደዚህ ሚስጥር ነው እንደዚህ ምናምን ካሉኝ በቃ አሹ እንደዚህ ተብላል አንተ እንደዚህ ለምን አረክ እንደዚህ አረክ ምናምን ነገር ነው ማለት ይሄ ባህሪ አሁንም ድረስ እንደዛው ነው። አበሉ ተነሳበት እዚህ ጋር ያወራህ እኮ ናዝሬት ነው ማለት ለመጀመሪያ ጊዜ ታኬታ አርጌ እና በሰም ነው የተወለወለው እንትኑ እና ነበርካ አፈወርቅ 2000 ናዝሬት 2016 ነው 2016 ተረጋጋ በፈርጆች አረ 96 ሊጀምር ተነሳ መቀለባበት በነገራችን ላይ የኔን ባህሪ ያው ታውቀዋለህ። በማል ፊውቸር ያው መቀባጠር ያለን አልተውክም። አሁንም እንደዛው ነኝ እግዚአብሔር ይመስገን። ጮክ ብሎ ነው የሚያወራው ሚስጥር አያውቅም። ሌላ ሰው እስከ መስማት እስከሚያውቅ አሹ አብዛኛውን ጊዜ የሆነ ነገር አውርቶ የሚዘቀው ነገር አለ። ምናልባት ጸጉርሽ ላይ የሆነች ነገር ካየ በዛ ዝም ብሎ ሊስቅ ይችላል። በቃ ቀኑ ሊስቅ ይችላል። እኔ ጨዋታ እወዳለሁ። መጫወት ምናምን ደስ ይለኛል። መሳቅ ደስ ይለኛል። ስለዚህ ቁጭ ለምናምን ነገር አንዱ ሲተች ስስቅ ድንገት አንደኛው ሊናደድ ይችላል። ግን በቃ ከልቤ ደስ ብሎኝ ነው የምስቀው ምናምን። እኔ ሁለት ክፍል ስለሆነ ተኝቻለሁ። አውቄ ተየው ትቻቸው ተየው ግቢ ያልኳት ነው እዛ ትልቁ ቤት። ከዛ አውቄ በቀዳዳ በኩል ተነስቼ በቀዳዳ ሳይ እና ግን የአሹ ሚሞሪ ነው ይገርመኛል በጣም በልጅነት ያደረግነው በልጅነት ፕሮጀክት ኳስ እንዲ የኛ ታላላቆች ኳስ ሲጫወቱ ኳስ እንጠብቃለን የኛ ፕሮጀክት እና ያን ያየውን ተጫዋች ያስታውሳል። እኔ እንጃ እንዴት እንደሆነ አላውቅም ቶሎ ነው የምረሳው። ግን መርሳቴን ግን ወደዋለሁ በጣም። በነገራችን ላይ ይሄ ባህሪ ነው ያፋቀረ የሁላችንም ባህሪ ተቻችለን ነው የምንኖረው። እስከዛሬ ስንኖር ማንንም አስቀይሞ ያውቅም። ከዚህኛው አንገል እዛኛው አንገል የሮጠበት መጨረሻ መሀል ሜዳ ላይ ያገኘው ደክሞት ከዛ በኋላ አረ እባካችሁ አገላግሉኝ ሊገለኝ ነው። እሱ ደግሞ በጣም በፊት ከእንትን ስለመጣ ጉልበት ነበረው። ከገጠር ነው የመጡት። አይም ከገጠር ነው የመጡት። አሬ ከተማ አይደለም ላንድ ሮቨር የምትባል መኪና ነበረች ታውሳለህ? አሲ በምን መጣ ሲሉት በዘንድ ሮቨር አለ ከኋላ ተንጠልጥሎ ነው የመጡት። ባይዘው ኢኮኖሚ ሰውን ያጋጫል። አንዳንድ ጊዜ አንድ ሪዝን ይሆናል የግጭት እና በዛ ተቸግረናል።
ልትነጫነጭ ትችያለሽ እንትን ትያለሽ እና እነኛ ነገሮች ፈተናችን ነበሩ ብዬ አስባለሁ። ነበር ግን እግዚአብሔር ይመስገን ቤተሰብም ስለነበረ አሳለፍ ነው። ያልፋል። የማያልፍ ነገር ከተቻቻልሽ ያልፋል። አልፈን እዚህ ደረጃ ደርሰናል። እንግዲህ አላፈላም አልሽ እኮ እንዴ አባ ቡና 2 ገባ። በቀን 2 ከተፈላ ጥሩ አይመጣም። ኦኬ አንዳንዴ ያው እድሜም አለ። እኔ ብዙ ጊዜ እድሜ ስላለ አንዳንዴ ከሶስተኛው ስለምታፈዩ ስለምትጀምሪው ወይ አልቀረብም። ከሶስተኛው ስለምትጀምሪው ይሄው እንትን አይ ከሶስተኛ ካልክ እንደሱ ካልክ ይቀራል። ለራሴ ብቻዬን ቡናዬን አፍቼ ጠጥት ችግር የለም። አይ እኔ አንዳንዴ ካደነኩሽ እኮ አታሻሽም ብዬ ነው እንጂ ለምን ስትደነቅ አይደለም እንዴ ውሃ ይጓጉልብሽ? እኔ አሪፍ ሽሮ ሰራሽ ስለሽ ውሃ ጓጉለሽ ቁጭ ቡና ጓጉሎብሽ ቁጭ አመልና ጅራት ተወደ ኋላ የሚመጣው የሚባል እንዳትል ሂላሪ በቃሽ እንዳትል ይሄን ነገር እንዳትል ብዬ ብዙ ጊዜ ማስጠንቀቂያ ሰጥቻለሁ። አሁን ሂላሪ ክሊንተን ያናድዳል? ስሜ አይደለም ያናድደኛል። ቴራ በመስሽ እሱም ያናድደኛል። ስሜ አይደለም በቃ እናትና አባቴ ያውጡልኝ ስም አለኝ። ሌላ ልታቀማጥል ከፈለክ ሃኒ ብትለኝ ኦኬ ችግር የለውም። የሷ መኖር እኔ ሪከቨር አድርጌ እንደዚህ አሁን ካሜራ ጋር ሞራሊቲን ጠብቃ በኤቭሪቲንግ በቃ እየተንከባከበች ስለ ጤና ኢቭን መድኃኒት አሁን ስለገጠመኝ ስለ አይኔ ችግር እኔ አስቤው አይደለም ማረገው። እሷ ነች ሰዓቱን ቆጥራ ጠዋት 12 ሰዓት ተነስታ ከዛ በኋላ በየሰዓቱ ለሊት 6 ሰዓት ድረስ እየጠበቀች ሳትተኛ እየጠበቀች መድኃኒትን እያረገችልኝ እኔ አላቅም። አሁን ካሜራ እንዲለው አይደለም ወይም ደግሞ በሷ ፊት አይደለም እየመሰገንኩ ያለሁት። እግዚአብሔር ጤናውን ይስጣት፣ ጤና ከእድሜ ጋር ይስጣት። በሷ ኃይል አለሁኝ ያው ስም ስለሆነ ሚስት ያለሽ እንጂ እህቴም ነች ሚስቴም ነች እናቴም ነች። አሁን በአሁኑ ሰዓት እናት የምትሆንልኝ ነገር ሁሉ እየሆነችልኝ ነው። አሁንም እኔ ያኛው አብርሃም ነው ይሄኛውን አይደለም። ያኔ የማቀው የዛሬ 27 ዓመት የማቀው አብርሃም ነው ለኔ አሁንም እና አልገልጻትም። እኔ አመሰግናታለሁ። እድሜ ከጤና እግዚአብሔር ይስጣት። እድሜ ከጤና እግዚአብሔር ይስጣት። ክፉዋን ያሳየኝ። አልዘነጋም አልከደውም ለሚያንቺን ፍሪ ስሆን ምናምን ቢሮ ሄድና ምሳ እንበላለን። ትንሽ ቁጭ ብዬ በቃ ቢሮ ያለውን ነገር ትንሽ ተጫውተን አውርተን ቆሎ ምናምን በላለው። ልጄም ግን ስለምትወደው እንደ መዝናኛ ቦታ ነው የምታየው። እሱ ቢሮ መሄድ አያቴ ቢሮ ትላለች። ኢቭን ከሌላ መዝናኛ ቦታ ብናስመርጣት ራሱ አያቴ ቢሮ ይሻለኛል ነው የምትለው። እሱ ጋር ስትሄድ በነፃነት በቃ ማይክ አለ ምናምንና ይሄ በማይክ አስወራኝ ምናምን ትለዋለች። ደስ ይላታል። እሱን ጊዜ ለማሳለፍ እሷም ሁሌ ውሰጂኝ ትለኛለች። ልክ እንደ መዝናኛ ቦታ ይሄ ዊኬንድ ላይ ምናምን እንደሚሄዱት አንዱን ቀን በስራ ቀን እሱ ቢሮ ባለ ቀን እንደዛ ይዣት ሄዳለሁ። ብዙ ጊዜ ለሱም ሳልነግራቸው ሁላ የሚሄድበት ጊዜ አለ። ስንደርስ ታውቀዋለች እሷ እና ሳልነግራቸው በቃ ድንገት ሁለቱንም ሰርፕራይዝ እንደማድረግ እሱም በጣም ደስ ይለዋል፣ እሷም እንደዛው። ከዛ በላይ የሚያስደስታት ነገር ስለሌለ እንደዛ አድርገን ከልጄም ጋር አንድ ላይ ታይም አሳልፈን እንመለሳለን ማለት ነው። አያቴ መጣሽልኝ። ዋው ይኔ ጨረቃ እንዴት ነሽልኝ? እንዴት ነሽ? ትምህርት የለም ዛሬ? ትምህርት የለም? አያቴ ጋር ወሰዱኝ ብለሽ ነው የመጣሽው? ላሚቷ ወተቷን ይዛ በጡቷ ወተቷንም እንጠጣለን ጠንካራ ልጅ እንሆናለን። እሷ ማናት? የቤት እንስሳ። ውሻ ናት? አይደለችም። ድመት ናት? አይደለችም። በሬ ናት? አይደለችም። ላም ናት? አዎ ላም ናት። ትዝታ ግን ብዙ አለ። አይ ኖ በሲሊፐር ተባረን ቶስቲ ብዙ ነገር አለ።
ተንኮል ነበረባት ማ በል ከእናቴ ላይ ወረድ እንዴ ታስቀኛለች። ለምን ታስቃለች? በቃ እናቴ ስለሆነች ነው። ግን እኮ እሷ ስላለች አይደለም እግዚአብሔር ከፍ የፈቀደው ስለሆነ እህልዋ ምንም ሆነ ምን እንዴ ለምን እያለችው ትዝ ለምን አንተ አብርሃም እኮ ለዚህ ቤት ንጉስ ነው። አንድ ጊዜ ምን ሆነናል መሰለሽ? ተጋብተን ገና ወደ 2 አመት ነው ምናምን አካባቢ ይመስለኛል። ድንገት ነው ቶንሲል በጣም አመመው። ቶንሲል በጣም አሞት ነፍሷን ይማርና እናቱም ነበርችና በቃ የሆነ ድብት የሚልሽ ቀን የለም እንደዛ ነው። አሞት ተኝቷል። ከዛ እኔም ደበረኝ። ምንድነው አይመሽም ምናምን እያልኩኝ እያለው ከዛ እንደዚህ አይቼው ሄድኩኝ። አይቼው ሄጄ ከዛ ስመለስ መጥቼ ሳሎን ቁጭ ብዬ ይጣራል። ከዛ ተነስቼ ሲሄድ እንደዚህ ቀጥ ብሎ እንደዚህ እንደ ሬሳ ቀጥ ብሎ እንደዚህ ብሎ ከዛ እንዬ ምንድነው ነው አንዴ ሳሚን ሲለኝ በቃ በጣም ደነገጥኩኝ። ይሄ ማረሳው ታሪክ ነው። በቃ ሁሌ አንዳንድ ጊዜ እንደ አሞት ምናምን ሳይ ያችን ቀን አስታውሳለሁ። ቁርጭምጭሚቱን አሞት እኮ ነጭ ሽንኩርት ያዘልሽ ብቻው ጋር መልክ ብቻ ቁመት ብቻ አይደለሽ እንደዚህ ቁመቴ ቢያጥርብን እንደዚህ የጁስ ማንካን ምን ቁመቴ ምን ከረጃጅሞች እኩል ሳይቼ እኖራለሁ። በረዘመ መሰለኝ ፖስቸር ብቻ አይደለሽም እንደዚህ ስታገባኝም እንደ ቀጭን ነበርኩ። አሁን ነው እንደዚህ ሆንኩት። እንግዲህ ሰው በነበረው አይቆይም። እንትን ነው እኮ ያኔም 8 ቁጥር አልነበርሽም። ምን ነበር? 6 ቁጥር ነው የነበርኩት። አቡ ነኝ ነኝ ጋር እኔ ልጣፋል እዚህ ጋር ቁጭ ኧረ እባክሽ ውሸትሽ ነው። እኔ ላጉርሽ ነኝ እንደ እህቷ እኮ ነው ይሁን። የትኛውን ላጉርሽ? አልጨላጉርሽ ቡዬ ነኝ። የትኛውን ላጉርሽ? ንገሪኝ ምረጭና እኛው ይሄን እቺን አለፈት ምትጃት ስቅመሽ መጀመሪያ ከዛ አማማ አያቴ በይ። ኦ ማይ ጋድ በጣም ቆንጆ። ይቺ ማነች? ይቺ ቡዬ በያ ቡዬ በያ ፍቅሬ በምን ቋንቋ በምን ቃል ላስረዳሽ አብሮነሪ ቢናይ አንቺን እንዳረሳሽ እስቲ ደርሽ ታታታራ